ሰብሰብ ማቀረቻ አይደለም እኮ አሁን ሩታ ብርድ ይመጣዋል ጊዜም አስቢ የሆነ ጭንቅላት አንዳንድ ጊዜ ይስራ ገባሽ ስንት ሰዓት እንደሆነ ይወሳቱ ሰዓቱን ይበደም ተኩል 5:45 ጋይስ እንግዲህ ላይቭ ላሳያችሁ ነበር ሁሉንም ነገር ማለት ነው ላይቭ ስላልሰራልኝ ነው ኔትወርክ አስቸጋሪ ነው ያለንበት በእኔም ገብቼ በእሷም ቻናል ገብቼ ሊሆን አልቻለም ስለዚህ ሚያይ ሰው ራሱ ይወቅስሻል ጌታ ስነ ስርዓት ይደብራል በቃ አይደለም መሽቷል በቃ እውነት ለመናገር ምንም አይወቅሰኝም ለምን ብትል 3 ቀን ሙሉ ከኔ ተለይቶ እናት ነኝ የሚታይክ እኮ እየመጣሽ እኮ ነበር ሩታ ላይ የዞረ እኔ ልጅ እያገኘሽው ነበር እኮ ሩታ ባገኘውም ግን ከኔ ተለይቶ ነው እያደረ የነበረው ስንት ቅዠት እያሳለፍኩ እንደነበር እኔ የማውቀው ያቃዠኝ ነበር እኮ ተስማሚ ይዙደኝ በቃ እኔ አላድርም ለምን ምን ችግር አለው ምንድነው ችግሩ ብዬ አልፈልግም አላመጣሽም የሆነ አላመጣሽም ምንም ነገር እንዴት ታችም አላረግሽ እኔ አላድርም ረፈኝ ለምን ምን ችግር አለው አይቻልም ልጄን ይዤ ነው የመጣሁት እውነት ያው እኩለ ሌሊት እየሆነ ነው በእናትህ ዘንድና ለምን ምን ችግር አለው ማደር ፈርተሽ ይኸው እዚህ ጋር ታረቅ ትተኛለች የማታ ልብስ ካለሽ ደግሞ የኔ ቁንጣና ትሸታለህ ከተሻለ አልፈልግም እና ታዲያ ምንድነው ፍላጎትሽ ምንድን ነው ወደ ቤት ሄዳለሁ እንጂ በዚህ ሰዓት ደግሞ ችግር አለ አንዳንዴ ሲለምንሽ ማወቅ አለብሽ እንዴ አውቄ እኮ ነው ተረድቼ እኮ ነው ሁሉ ነገር የተፈጠረው አይደል በቃ አሁን ምንም ችግር የለውም እኮ በቃ መፈለጊው ነገር አታውቂም ማታ ልብስ ከፈለግሽ የኔ ቁንጣና ትሸጥሻለሁ ከዛ እዚህ ጋር መተኛት ነው እኔ እዛ ጋር ተራስ ላይ ይቻላል ይሄ ተራስ የምታየው እኮ የለየሁበት ነው በቃ እዚህ ጋር ይታይሻል የትራስ ያው አልንቀሳቀስም ከዚህ ጋር ያው ገብቻውን ለምሳሌ ላሳይሽ ጫማዬን አውልቄ ማለት ነው ችግር የለውም ቆይ ላሳይሽ እንዴት እንደምተኛ ችግር የለውም እኮ አላመንሽኝማ ታዲያ ያው እዚህ ጋር የምተኛው እንደዚህ ተኛለሁ ማለት ነው እታያለሁ ጋይስ በቃ ያው እንደዚህ ይሄ የኔ ቦታ ነው ማለት ነው ይሄ የኔ ክልል ነው ያንቺ ክልል ደግሞ ከዚህ ትራስ ወደዛ ከልዑሌ ጋር ነው ትራሱን ብፈነቅለውስ እንዴት ድንበር ነው እኮ ድንበር ነው ይኸው ድንበር እኮ ላይ ያየው ነገር አለ አጠቃላተኛውን ጫማሽን አውልቂና ነይ እዚህ ጋር አልፈልግም እንዴ ጫማሽን አውልቂና እዚህ ጋር ተኝ ነይ ለምን ምን ችግር አለው ምን ችግር አለው አልነካሽም ይኸውልህ እየረገጠኝ ነው ይወፋልግሪት የሆነ ነገር አይቷል ምንድን ነው ያየው ንገረኝ ሚስጥር ምናምን አይቻመኝም እንደውም ከኔ ጋር ነው እሱ የሚተኛው ቢቀር እኮ እሺ በሰፋተኝ እዚህ ጋር አንተ አባ ንገረኝ ለኔ ቡች ንገረኝ ይኸው እየረገጠኝ ነው ሩታ በእግዚአብሔር አትጃጃይብኝ እሺ እኔ ደክሞኝ ነው አልኩህ ማታ እንቅልፍ አልተኛሁኝም እኮ ማታ እንቅልፍ አልተኛሁኝም ግድል ጫማሽን አውልቂና እዚህ ጋር ተኛ ይኸው በቃ እሺ መሀላችን ይሄንን እንኳን ለብሼ ብተኛ አልተኛም መሀላችን ልዑል ይተኛል የእውነት ልዑል ይተኛል መሀላችን እንዴ ሩታ ለምሮ ነገሮች የምታከብጂው እግዚአብሔር ና እዚህ ጋር ና እዚህ ጋር ና እግርሽ ጨመቅሽው ነበር እዚህ ጋር ነው ያው ሩታ ጫማሽን አውልቂና እንደዚህ እኮ እንደዚህ ተኝ በቃ እኮ ጫማሽን አውልቂና ልጄ ላይ ትጠለኛለህ ጫማሽን አውልቂና ግቢ እንዴ ሩታ ለምሮ ነገሮች የምታከብጂው እያከበድሽ ነው በቃ ምንም አሁን እኮ ከሌሊቱ 6 ሰዓት ሊሆን ነው በቃ 6 ሰዓት ደግሞ እንዴት ብለሽ ነው የምትሄጂው እንዴ አንደኛ ህፃኑን ብርድ ይመታዋል ጌታ ህፃኑ ብርድ ይመታዋል እሺ ስለዚህ እኔ አባት ብርድ ይመታሻል እሺ አባቴ ብርድ ይመታዋል ስለዚህ ተረጂኝና አንቺ እጁ ተኝ በቃ አንተረዳኩም ለማለት እንደዚህ አትችላለው ማለት እኮ አልተረዳሽኝ ማለትኩም ነገ ትወስጂዋለሽ ወጣሽ እንዴ ሁለት አማራጭ ትችሻለሁ እኮ ነበር አንድ ዲዛይን አማራጭ ውስጥ የምንገባበት ጉዳይ አይደለም ስለ ሰዓቱም አይደለም ሁኔታውም አልፈቅድም ለምን ብትል አንደኛ ነገር ተስማምተን ጀመረች ምናምን ፍቃድ በኋላ ከፊት ሀሳብ እንደዚህ ሆነ እንደዚህ ነው ናራታ ነገር የምታካብጁ እኮ አንቺ ነሽ ቀለል አድርጊ በቃ ይኸው በቃ ተስማምተናል ይኸው የተራፋ አይደለም ከፈለግሽ ማለት ነው ወንበራም ዲደርድሪ ከፈለግሽ አይደል አባቴ
ወንበር ይገድበኛል፣ ትራስ ይገድበኛል እያልከኝ ነው እንዴ? ምንድን ነኝ? በጣም ጥሩ ሰው ነህ። እንዴት እሱ ነገር ምንም እንደማይፈጠር አውቃለሁ። ነገር ግን እኔ እዚህ ማደር ነው ስለማለት ነው። አንደኛ ሲቀጥል በቃ ማደር የለበትም። በቃው ምክንያት ምንድን ነው? አንቺ ለማደር ተንገላታን እኮ። ምን ሆነሽ ነው የተንገላታውን? ከዚህ እዚህ ቤት የተመላለሽበት ተመንገላታት ነው ይሄ? ምን ችግር አለው? ደከመን። ኧረ ብቻ ነገርም በጣም ነው የምታቀብኝ። ወይ አባቴ ታዩ ራሱን የተንቀሳቀሰው ራሱ ኖሩት ደግሞ ነገር አታካብኝ። በቃ ምን ይሄ በይነች ምን እኔ ጌታን አልነካሽም። ምንም ነገር ቃል ገባልሻለሁ። ከፈለግሽ ምን ማድረግሽ መስሎሽ ነው? ፈርተሽ ነው እኮ ፈርተሽ ነው ወይ? ለምን እፈራለሁ? እና ታዲያ ሲጀመር ለምን እንደዚህ አይነት ነገር ውስጥ እኛ እንገባለን እንዴ? ከዚህ በኋላ እንገባም እኮ። ታዲያ ለምን ፈራሽ? ታዲያ እኮ ታዲያ ለምን አትተኝም? ታዲያ ለምን ፈራሽ? እንደውም ማለት ነው እኔ ወንበር ላይ ተኛልኝ፣ ችግር የለውም። ነጠላ ጫማ ልሰርና እኔ ወንበር ላይ ተኛልኝ። እውነት ወንበር ላይ ተኛልኝ። ወንበር ላይ ተኛልኝ። ያው ተኝሽ፣ ደስ ይበልሽ፣ ደስ ይበልሽ። ያው እኔ እዚህ ጋር ተኛ እችላለሁ። በቃ አረብ ጋይስ እኔ እዚህ ጋር ተኛለሁ ማለት ነው። ምን አደረግለት ሰማን አንዳንዴ ታዲያው እኔ እንዲተኛለሁ። ሰማኝ እስቲ ሩታ እኔ እንዲተኛለሁ። አሁን ማስማሙ እንዴ በቃ ተኛለሁ እኮ አልኩሽ። እዚህ ወንበር ላይ እንደዚህ ተኛለሁ። ለምን እንዴ? ለልጄ ዋጋ እየከፈልኩ ነው። ገባ በጣም ነው ዋጋ መከፍለ ወገኛ ያለ ነገር አታካብጂው። እኔ እያካበድኩ አይደለም። እያካበድሽ ነው። አረ ነገር አታካብጂ ምናምን እያልከኝ ነው። ነገር ማካበድሽ እያስመሰልከኝ ነው አይደለም? ነገር እያካበድሽ በጣም እያካበድሽ። ባካብድ ኖሮ ይሄ ልጅ እንደዚህ ለደቂቃ ከኔ የለኝም ነበር፣ ለሰከንድ ባካብድ ኖሮ አይደለም። አንተ ብዙ ኤክስፒሪየንስ ይላል ምናምን ማለት ለልጅ ምናምን ኤክስፒሪየንስ የለህም። ሜቢ ያዘዝከው ቃል ምግብ ምናምን ወይ ያዘዝኩት ነገር የለም። ስድስት ሰዓት ሆኗል እኮ ስራ መሸንና ከዛ በኋላ በዛው ካቤል ይዞን ወጣ። ስድስት ሰዓት አብረሽ እንመጣለን ብለን ነበረ ስለተሰራ ብላችሁኛል። ግን እኔ በቃ ሰዓት ስለሄደ ትመጣላችሁ እያላሰብኩ ነበር። ስድስት ሰዓት ከምሽቱ 6 ሰዓት ልጁን ልትወስደው መጣ። ከዛ በኋላ ትሄዳለች ነበር እኮ ያለ አይደል እንዴ? እንደዛ ነው እኮ ያልከን። ማታ እንመጣለን ስንልክ እኮ ልጁ እያለቀሰ ሲያስቸገረን እዚሁ ቆየች። እዚሁ ቆየች ነው ወይስ ከዛ በኋላ ትሄዳለች ነው? አልገባኝ። እሷማ ይሄዳለሁ እያለች ያለችው ልጁ እያስቸገረ ስለነበረ እያጠባቸው ምናምን እዚሁ ቆይታ ነው። እኔ ያው ማታ ማምሻ እንመጣለን ስላልኩ ሰላም ሳልልክ አላድርም ብዬ ነው። ይቅርታ አረበሽኳችሁማ። አይ ችግር የለውም መምጣት ካረበሽንም ግን ብቻ በዚህ ሰዓት መጣላችሁ እያላችሁ ልጁ መልሰዋለሁ ስላልክ ትወስደዋለች ስላልክ ከዛ አንተ ጋር መተን እናመሻለን ብለን ነበር። እሷ ደግሞ ከስራ ስትወጣ ደወለችልኝና አብረን መጣን። በዚህ ሰዓት መጣሽው? አርፍደሽ ነበር ነው ዛሬ? ዛሬ ትንሽ አስመሽቶኝ ነበረ። ለዛ ነው እንዴ? ብደውልልህ ጥሩ ነበር እንዴ? አይ ችግር የለውም መምጣትሽ እኮ ምንም የረበሸኝ ነገር የለም። አይ መሸ እኮ በጣም መሸ በጣም። ደህና ነው ልጁ? ደህና ነው። እኔ የምልህ በቃ ሄዳለ ከዚህ በላይ ደሪ እያልፋቸውገኝ ሙቹን ይዞላች ሙቹን ይዞ ሄድ ከዚህ በላይ ምናምን ያልኩት ናት። እሱን የተሻተ ይሞታ
እሱን እየተፋቴ ነው ሄድ ከፈለግሽ ሄድ ትችያለሽ። ይህ ነው የሚሄደው አንደኛ ሩታ እየሰማሽ ነው። ሰዓት እየሄደ ነው ያለው። እሱን የተሻት ሄድ የሚላልኩሽ ነው። መሄድ ከፈለግሽ አንድ ብቻሽን ትችያለሽ። ልጁን ይዤ ነው የምሄደው። ምን ችግር ነው? በቃ እስከ ሰዓት ድረስ ቆየ። ብዙ ሰዓት ብዙ ደቂቃ ታለፈ። ሩታ እየሰማሽ ነው? ይኸውልህ በቃ ብዙ ነገር አውራን እኮ ምንድነው እንደ አዲስ ሌላ ሀሳብ የምታነሳው? ብዙ ነገር አውራን አይደል? ተረጂኝ ምናምን አልከኝ። እሺ አልኩኝ። ያው ተውኩልህ ለስንት ቀን በሙሉ አይደል እኮ። ምን ችግር የለውም እኮ ጠዋት መምጣት ትችያለሽ። አሁን ሄድ ትችያለሽ። ጠዋት መምጣት ትችያለሽ። አልሄድም። ልጁንም አላስቀምጠውም። አልሄድም ስለ እዚህ ማደር ፈልጋለሁ እያልኩ አይደለም። ምደሪ ስላልከኝ አላድርም። ልጁን ይዤ ነው ሄድ የምፈልገው እኮ። ልጁ እንዳያለቅስ ነው እዚህ ላይ ያልኩሽ እንጂ ሌላ ነገር እንደሆነ በደንብ ታውቂያለሽ። ሶቶ በቃ አሁን ወሌላ ነገር ውስጥ አንግባ። ግን ይዤው ልሂድ። ሩታ ነገ ሰዎች ያልሻልኩሽ ብርድ ይመጣዋል። አንደኛ ሰዓት ሄዷል። በቃ እንዴ ከፈለግሽ እኔ እዚህ ወንበር ላይ ቁጭ ብዬ ማድረግ እችላለሁ። እዚህ መተኛት ትችያለሽ ብዬሻለሁ። ለምን አብረሽ ወይ ልጁን ይዛው ትሄዳለች ነበር አይደል? ልክል እኮ እኔማ ልጁን ይዛው ደግሞ ልጁን ይዘህ ለዛሬ አብሮኝ እንዲያደር አስፈቅዳታለሁ ነበር እኮ ያልከው እኮ አሁን እኮ እንደምሰማው ከሆነ አብረሽ ሚደሪ እያልካት ነው አይደል? ነው አብረሽ ሚደሪ አይደለም ሄርሜላ፣ እንደዛ ሳይሆን እያልኩት ያለው ታዲያ ለምንድን ነው አብሬ ካላድርም ምናምን የምትለው? ለምንድን ነው በሌላ ነገር እየወሰድሽው ነው እንደ ሄርሜላ? ነው እዚሁ ማደር ለህፃኑ በዚህ ብርድ ከምትወጪ እዚሁ እደሪ ከፈለግሽ፣ እኔ እዚህ ወንበር ላይ መተኛት እችላለሁ ነው እያልኩት የነበረው ነው አይደለም? ሩታ ተናገሪያ ነው ወይስ ሌላ ነገር እንትን ብያለሁኝ? ሌላ ነገር አስቤ ነው ደሪ ያልኩሽ። ምንድን ነው የምናገረው እኮ ሌላ ነገር አስቤ ነው ደሪ ያልኩሽ። ማስረዳት አይጠበቀኝም። ግዴታ የለብኝም። ሌላም ነገር አሰብክም አላሰብክም እኔ ምንም የሚመለከተኝ ነገር የለም እዚህ ጉዳይ ውስጥ። እኔ አሁን ልጄ ነው። ስለዚህ ለምን ሌላ ርዕስ ውስጥ እንግባ? እኮ ሌላ ርዕስ ውስጥ እኮ አይደለም። በቃ አሁን ኦልሬዲ እኩል ለዚህ ትሆነዋል ሩታ። እንዳንድ ጊዜ ነገሮችን ለመረዳት ሞክሪያ። ሰዓት እየሄድን ያለው እንዴ ብዙ አማራጭ ሰጠሁሽ። አንድ እዚህ ሆኜ እዚህ ለመተኛት እንችላለሁ። አሁን 6 ሰዓት ሲሆን ነበር እኮ መነጋገር ያለባችሁ አይደል? እንዲያልሽ ማለቴ ልጁ እሷ በዚህ ሀሳብ እዚህ የማደር ሀሳብ ካሌላት ይህን ያህል እስከ 6 ሰዓት የምታረሱበት ምንም ጉዳይ አለ ብዬ አላስብም። ልጄ መረበር ስላልፈልግ ተኝቶ ነበር። አሁን ስለተነሳ ይዤው ልሂድ። እንደዛ ነው ሀሳቧ። እውነት ልዑል ተኝቶ ነው እስከ 6 ሰዓት ድረስ ያመሻችሁት? አዎ ተኝቶ ነበረ። የሆነ ሰዓት ደግሞ እኔ ያልነበርኩ የሞትቼ ነበር። እሷ ልጁን ስትቀበለኝ እኔ ወጣሁኝ አንዳንድ እቃዎች ልገዛ ማለት ነው። ከዛ እስከመመጣ ድረስ ተኝቶ ነበር። አሁን ቅርብ ሰዓት ነው የተነሳው። አሁን እንደውም 5 ሰዓት ነው 4 ሰዓት ተኩል። ከዛ ላይቡላ ገብቼ ነበር ዩቲዩብ ላይ ማለት ነው። ላይቡ ሲያስቸግረኝ ነው የወጣሁት ማለት ነው እንጂ ሌላ ነገር ምን ተፈጥሮ አይደለም። ለማንኛውም ሩታ ከዚህ ሰዓት በኋላ መውሰድ ስለማትችይ ከቻልሽ ሂጂ በቃ። ሩታ እኔ ካለሽ ደግሞ እዚህ ወደ ሪያ ታዲያ በቃ እኔ እኮ ምንም አማራጭ እየሰጠሁሽ ነው ያለሁት። አማራጭ አልቀበልህም። ለምን? ምክንያት ምንድን ነው? በቃ ደስ ቆየ። እኔ ካላሰብ ልስጣቸው አብርሃም እሷ አሁን መሽቷል። ልጁን እዛ ከወጣች ምናልባት ብርድ ሊመታው ይችላል። እሷ እዚህ ልጇን ይዛት አንተ ሌላ ሩም ያዝና ሌላ ቦታ ተኛ። በቃ እኛም እንሄዳለን ምናምን ወደ ቤት እንጂ አብራችሁ ማደር ማለት ያው እሷ ካልፈለገች ነው። እሺ ምንም አስቤ አይደለም። አብርሃም ማደር ካልፈለገች እንደዛ ማለት ትችላለች። ኦኬ እንደዛ ነው የምፈልገው። እኔ ጥዬ እንደወጣ ነው የፈለግሽው? እኔ ልጄን ቤት መውሰድ ነው አላማዬ። ምንም ትክክለኛ አላማ የለኝም እኮ ነው እያልኩሽ ያለሁት። አልገባሽም? አሁን ያመጣቸው አማራጭ እንትን አይልሽም? ይሄንን ሩም አንቺና ልዑል እደሩ፣ እኔ መውጣት እችላለሁ፣ ችግር የለብኝም ያልኩሽ። ስትወጣ ግን እዚህ ደግሞ አይደለም። እሺ ለምቶ ሌላ ቦታ መኪና ይዣለሁ፣ እንሄዳለን። ሌላ ቦታ ሩም ትይዛለህ። ሩታ
በጣም ፍላጎት የኔ ፍላጎት በጣም ግልጽ እኮ ይሄን ማማራጭ አመጣችልሽ እኮ በቃ እዚህ ሆኖኛ እኔ ልልሻለሁ። አያስፈልገኝም። ይሄን አማራጭ ይኸውልህ፣ ወደ ሌላ አማራጭ ውስጥ ለመግባት አይደለም ተስማምተን የመጣ ነው። ፕሊዝ በሌላ ነገር ውስጥ አንከራከር፣ አንጨቃጨቅ። በእናትህ እኔ ደክሞኛል። አትወድቅኝ በእግዚአብሔር። ሶስተኛ አማራጭ መጥቶልሽ ሶስተኛ አማራጭ መጠቀም ካልቻልሽ ሩታ ሌላ ነገር ነው ማለት ነው የፈለግሽው። አንዳንድ ጊዜ የሰው ልጅ በጠባይ ሲያወራሽ በስነስርዓት ሲያወራሽ ለመረዳት እናንተ ሀሳብ እንትን ለማለት ሞክር። እኔ ምንም ነገር እንደማትል በደንብ ታውቃለህ። ነገር ግን ማለት ነው የሰውን ሀሳብ አትቀበይም ምናምን አትበለኝ። 3 ቀን በሙሉ ልጄ ያለኝ ያደራይት የትኛው አንተ ግን 3 ቀን በሙሉ እኔ ልጅ ቀፍ አሳድገን የማውቀው ታሪክ የለም። ገባ አምኜ ነው ትችልኝ ነበረው። ገባ አይደለ ሩታ? አሁንም እኮ ምንም የሆነ ነገር የለም። ስለዚህ እኔ ሌላ ነገር ለመፍጠር ፍላጎት ቢኖረኝ ኖሮ እንደዚህ ያላረግም ነበር። ታውቀኛለህ። አውቃለሁ። እሺ በስርዓት ያዘው።